ኮምፒሊንግ አንዴ ያልተወራ ብዙ ጉድ ስላለች ነው። ሄለን ወርቅዬ ነይ ስሚ። እኔ ያልነኩኝን አለቀ ያልነኩኝን አለ። ከነካችሁ ግን ሞጣ ሴት ሆኖ ነው እስከዛሬ ምረቅጠው። ሴቶች ላይ ብላ ሴቶች ላይ ሊደበቁ ይፈልጋሉ። ሴቶች ላይ ሲሆን ነው የምትጣላው። ከሴት ነው ሞጣ ሴት ነው እንዴ? እዮዳብ ጉቶ ሴት ነው እንዴ? ኮፒሊንክ አንዴ ቤተሰብ እንሄዳለን። ጆን ዳንኤል ሴት ነበር እንዴ? እኔ ሳቀው ወንድ ነው ጆን ዳንኤል። አሞራው ሴት ነው እንዴ? አዶናይ ሴት ነው እንዴ? ሲረገጥ ሴት ናቸው ሴት ናቸው ናቸው ወይ? መልሱ። መሀይም አንዳንድ ሴት ላይ ነው ጉልበቱ ይባላል። ዮኒ ማኛ ከዛ እነሱ ይፈታሉ። ለምን? እኔ ብዙ ጊዜ ልክ ስለሆንኩ ምንም የግለሰብ ችግር የለብኝም እኔ። ስለዚህ ሞጣ ያንቺን እከክ ሰውዬ ሴት ነው ወይ? ዳልቻ ሴት ነው? ጆከር ሴት ነው? ስረግጣቸው ሴት ሆነው ነው። እና መደበቅ ይፈልጋሉ ሴቶቹ። ምንድን ነው ፈርጨርጨር ይሉና አንተ ጉልበት ሴት ላይ ነው ይለዋል። ቆይ ሌሎቹ እንሄዳለን። ቆይ እንሄዳለን። ኮፒ ሊንክ አንዴ 1000 ካልሞላችሁማ እንትን የለም። ጋለሪ ምናምን እንሞላለን። መድኃኒት በደንብ አድርጌ ነው የምሰጥሽ። መድኃኒትሽ ነው የምሆነው። ሌትስ ጎ 500 ደርሰናል። አቤት አበሻ ለጭቡቴ እኮ ይመቻል። ዛሬ ነገርኩሽ። ቃል በቃል ነው የምናገረው። አሳያቸዋለሁ። የመጀመሪያ በኢትዮጵያ ታሪክ የኦንላይን ሴተኛ ዳሪ እሷ ናት። አይጂ ላይ የሆነ የሚባል አለ፣ ኦኤፍ የሚል ኦንሊፋን የሚባል የመጀመሪያ የከፈተችው ሄለን ወርቅዬ ትባላለች። ልንገራችሁ ብዬ ነው፣ ካላወቃችሁ ገብታችሁ ከፍላችሁ። ራቁቷን የምትሸጥ ሴት እንደሆነች ማንም ያውቃል። አንቺ እከክ ሰው ሆነች ሰው ልትናገሪ። አያችሁ፣ ሴቶቹ ምን አገባ ይላሉ እዚህ ጋር። this is a problem። እነሱ ሲያጠፉ ምን ችግር አለው? ምን አገባ ነው የሚባለው። ሴተኛ ዳሪነት ምንም ችግር የለው። እና አይ ከሴቶች ነው ማሳያችሁ። ይሄንን ምንም የሚያጋለጡት ሴቶች ናቸው። ከነ መረጃው ነው የማወጣው። let's go። ነው አልተውም። መድረስ ዘንባ አልተውም። እኔ የመጣውን በልክ ይመለሳል። ባረጉት በማስረጃ ነው ተብያለሁ። በማስረጃ ነው ማመጣለሁ። let's go። ተው ዝምባ ማልተው መስዋን ነበር ተው ማለት የነበረባችሁ። እኔ አልዋሸውም። የዋሸሁት ነገር የለም። ነውራችሁን ሰርታችሁ ነውራቸውን አትናገሩ የምትሉ ሰዎች እናንተ ናችሁ። ነውር ሰርታችሁ ነውር አትናገሩ የምትሉት እናንተ ናችሁ። this is the biggest problem። ከኔ ጋር የምትሳፈጥ ወንድም ሴትም አዝረከርካለሁ። አሁን መንግስት ተሳድባል፣ ባናቱ ይዘግዘግ። ብልጽግና የመንግስት ጠበቃዎች ስደት አይደል ይወጣሽው? በኡጋንዳ ተሰደሽ አይደል እንግሊዝ ሀገር ዘርፈሽ የገባሽው? መንግስት ብልጽግና ባናት ተዘግዘግ ብለዋል። ዮኒ ማኛ በይልኝ እንድትሰሚ ብዬ ነው። ሰው እስኪ እንነጋገር። ምንድን ነው አንዴ ቆይ አንድ ሽማ ቃሌ ላክበር። ባለጌ ሴቶችን እናጠራለን ከጨዋዎቹ። ማጥራታ ብዙ አይደሉም ባለጌዎቹ። እነሱን ካጠራን ካስተካከልን ማንነታቸው ሌላው ምን ይሆናል?
በስርዓት ይቀመጣል። ታፕታፕ ኮፒ ሊንክ አድርጉ አንዴ። አንድ እንሂድ ኮፒ ሊንክ አንድ ሺህ እንገባለን። ፈታ ብለን ነው የምንጫወተው። የሚያናድ ነገር የለኝም። ለዝጋው በማስረጃ ነው። እኔ በማስረጃ ነው የማወራው። አሳያቸዋለሁ ምን እንደተባልኩኝ። ከዛ በኋላ እንሄዳለን። አቤት ፍጥነት 940 ደርሰናል። ኮፒ ሊንክ እንዳልኩኝ ነው። ስለዚህ ዮኒ ማኛ ሴት ላይ ነው ብለው ላጥ ብለው የሚለጠፉት ሴት ላይ ራሳቸውን ችለው መናገር ይችላሉ። ተግባባ። ሞጣ እኔ ወንድ ሰው ለሆንኩ ነው ዮኒ ማኛ የሚሰድበኝ ምናምን አይልም። ተግባባ። ሞጣ እኔ ወንድ ሰው ለሆንኩ ነው ዮኒ ማኛ የሚሰድበኝ ምናምን አይልም። ካኮችን ረግጣል። የማይጠቅሙትን ምናምን ነገር ሙድ ይዝባቸዋል። አጠገቤም አይደርሱም። ጠርቻቸው አይመጡም። ዘቀዝቀዋል። በግልጽ ነው እኔ የምናገረው። ቪዲዮ ላይ አውቀው ሊያቀሳስሩኝ አይደለም። ቃል በቃል ነው። እኔ ለማቀሳሰር ምናምን አይደለም። እኔ የተባልኩትን ከዛ በኋላ ነው የምናወራው። ዮኒ ማኛ ምን ተብሏል? ለዝጋው ምን ተባለ? እስቲ ስሙ። እቺ የፈረደባት እመቤቴን ምናምን ብለው ነው። በተለይ ኦርቶዶክስ ጋር ዊክነስ የፈረደባት ቅድስት ድንግል ማርያም አለች። ቢገስት ፕሮብለም መደበቂያ አያውቋትም። መጽሐፍ ቅዱስ ላይ የቱ ቦታ ነው ቅድስት ድንግል ማርያም ስሟ የተጠቀሰው ቢባል አያውቁ፣ ግን ይነግዱባታል። ነጠላ ያደረጉና እመቤቴ ይሉና ይነግዱባታል። ቢገስት ፕሮብለም ሶሻል ሚዲያ ላይ ቂጣቸውን ሲቆሉ ይውሉና እመቤቴ ብለው ደግሞ ዘምረው የበዓል ጊዜ ይሸውዳሉ። ይሄ ነው ብዙ ጊዜ ያለው ችግር ይሄ ነው። ትውልዱን በምን ደረጃ እንደሚያበላሹ የምናውቀው ነው። ስለዚህ $54,000 ተዘረፍኩኝ ብለሽ መጠሻል አልመጣሽም። ተንከባል ያመጣሁት ለፍቻ ያመጣው ብሬ ነው ብለሻል። አሜሪካ ያሉ ነው ጊፍት የሚሰጡት ምናምን ብለሻል። ቤታዩ ሱዳን ነው እንደምትኖረው ናም ጀስት አስክ። ቤታዩ ሱዳን ነው የምትኖረው። ሞጣ ሱዳን ነው የሚኖረው። እዮዳ ጉቶ ሱዳን ነው የሚኖረው። ጌም ይጫወታሉ። አጅዝ ሆነ ነው። እኔ ኮንፊውዝ ስለሆንኩ ነው። ዮኒ ማኛ ሲባል ብቻ እንዴት ነው ዮኒ ማኛ ጌም ሲጫወት ብቻ የሚታያችሁ? አክሊሉ የሚኖረው ሱዳን ነው። የአክሊሉ እንዲያውም ይለያል። አክሊሉ በፈጣጣ ነው። ፊፊ የምትኖረው ካናዳ ነው። መማር ትጫወታለች። ቴዲ አዋሳ ጌም ይጫወታል። ማን ነው ጌም የማይጫወተው? ሶሻል ሚዲያ ላይ የማውቀው ማንም አይጫወተው። ቲጂ መናጅ ይኸው እኔ የምጫወታለሁ አለች። ቲጂ መናጅ ከአሜሪካ ይጫወታል። ጆሲ እያንዳንዱ ይጫወታል። ግን ችግሩ ምንድን ነው?
ዮኒ ማኛ ሲጫወት ደማቸው ይለብሳል። I don't understand it። ሁሉም ይመጣና ዮኒ ማኛ ሲጫወት ባናትሽ ተተከይ። እኔ ብዙዎቹ ይጫወታሉ። ሶሻል ሚዲያ ላይ የሚጠቀሙ ሰዎች 90% ታዋቂ የሆኑት ጌም ይጫወታሉ። ሞጣ የቀጠሮ ጌም ነው ጭራሽ የሚያዘጋጅልሽ። ሞጣ ብር ካልሰጣችሁኝ እኔ ፔጅ ላይ አትገቡም እያለ ነው የሚረግጠው በአደባባይ። አዎ እኔ የምልህ ቆይ ዘረፈ የተባለው ልጅ ዮኒ ቶሮንቶ ይባላል። ገንዘቡን ዘረፈ ተብሎ እስር አለ። ከዛ ቴዲ አዋሳ ቤት ተገባ። እኔም ነበርኩ ሌላም ነበረ። ሲነገረኝ እሷ ኢትዮጵያ ነው ያለሁት እያለች ነበር ህዝቡን የምታዘናጋው። ኡጋንዳ ነበር የነበረችው። ከኡጋንዳ ገንዘቡ የገባው የት ነው? ኢንግላንድ ነው። ከኡጋንዳ ልንገራችሁ ብዬ ከኡጋንዳ እንግሊዝ ነው። እንግሊዝ ማን አለ? እህቷ አለች። ዮኒ ቶሮንቶ በፊት ያወጣልኝ ነበረ። እሱን የዘረፈኝ ተብሎ ነው የመጣው። አፕዴት የተደረገው ከዮኒ ቶሮንቶ ጋር 2024 ነው ያቆሙት። እንደዚህ ቢዝነሱ እንደዚህ ያወጣላት ነበረ ምናምን የሚያወጣ ስለሌለ፣ ምክንያቱም ኢትዮጵያም ላይ ሌላም ቦታ ላይ ገንዘብ ሲወጣ እንደዛ ነው የሚደረገው። ከዛ ምንድን ነው የሆነው? 54 ቴዲ አዋሳ ቤት ተገባ። አምጪ መረጃ ስትባል እኔ አፈነዳሁት ወጥቼ ነው። ከእንግሊዝና ከኡጋንዳ ነው የወጣው። አፕዴት የተደረገው ደግሞ በቅርብ ነው። ጃንዋሪ 26 አፕዴት ተደረገ። ፌብሩዋሪ 5 አካባቢ ላይ ገንዘቡ ሄደ። ፌብሩዋሪ 2 ከዛ ሄደው የት ነው? ወደ እንግሊዝ ወጣ ገንዘቡ። ለምሳሌ እነ ማን ናቸው እዚህ ጋር እነ ታፕታፕ እያደረጋችሁ እነ እንትና ብር ተበላ ስትሉ ማን እንደበላው ታውቋል። እነ ጆን ዳንኤል ብር ተበሉ፣ እነ እስጢፎ ብር ተበሉ፣ ማሜ ብር ተበሉ ምናምን ተብሎ ሲጮህ ማስረጃው ማን እንደሆነ በፊት ለፊት ታውቋል። ለማን እንዳላኩ ማን እንዳላቸው ምን እንደሆነ ታውቋል። አንድ ሌላ ኢትዮጵያ ውስጥ እስካም ተደረግኩኝ ተዘረፍኩኝ ብሎ የመጣ የለም። እሷ ናት ያደረገችው። ማሄለን ወርቅዬ እና ዮኒ ቶሮንቶ ገብቷል። ታፕታፕ
እንሰጠዋለን። በጂሚላ ብር ያወጣልናል ማለት ነው። እሱ ብቻ ስለሰጠሽ ብር ያወጣ የኢሜል አድራሻሽ አክሰስ አለ ወደ አካውንት የሱን ፔፓል ከኔ ቲክቶክ ጋር አታች ለማድረግ ፓስወርድ ሰጠዋለሁ። ፓስወርድ ስጥ ሎጊን አድርጎ ይገባል። ስልኬን ተሰጥቶት ፓስወርድ ተሰጥቶት ሎጊን አድርጎ ገብቶ ፔፓል ገበማኛ ዘብር የሚያወጣል ይገባል። አለው ነገሩ። ስለዚህ ምንድን ነው አክሰሱ አለው ብላ ቃል በቃል ነው የተናገረችው። በፊት ነበረው አላለችም። አክሰስ አለው ተብሎ ዮኒ ቶሮንቶ ከጆከር ጋር ጆከር ራሱ ለእሱ አግዞ ዮኒ ቶሮንቶን ሲሳደብ ነበረ። ከዛ እውነቱን ሲያቅ ይቅርታ ብሎ ጠይቆ ዮኒ ቶሮንቶን አቁሟል። ነበር አልነበረ? ምንም ባላደረገው አክሰሱ የነበረው ሎንግ ታይም ከነ ማስረጃውን የማመጣው ምክንያቱም ማስረጃ የለም ብላችሁ ማህይም ስለሆናችሁ የምነግራችሁ ምንድን ነው ሲቆይ የሚጠፋ ይመስላችኋል። የተደረገው ነገር ሶሻል ሚዲያ ላይ ካለ አካም ፔክደ ማውጣት እችላለሁ። በደንብ አድርጌ ማውጣት እችላለሁ። የእናንተ ችግር ምንድን ነው? እኔ እምላለሁ ያ እኔ ውስጥ ያለው ቪዲዮንም ላክልኝ፣ እዚህ ጋር ላክልኝ። ቶሮንቶ መሴጅ አድርገኛ እንዴ ዮኒ ቶሮንቶ ያመጣዋል። ላክልኝ አንዴ ካንዱት ለምን ወን ይሰንድ ዮኒ ቶሮንቶን ምንድነው ያደረጉት? ከዚህ በፊት ብላ አይደለም ያቆመችው ያለችው ዮኒ ቶሮንቶ ያወጣልኛል። ከዛ የተደፈደፈው ማን ነው? ይሄ አክሰስ ማንም ስለማያውቀው ዮኒ ቶሮንቶ ሌባ ተብሎ ተገባለት። ተባበሩና ምንም ያላረገ ልጅ ምን ተወቀጠ። ከዛ እኔ አጣራው ምንድን ነው የተፈጠረው? ዮኒ እኔ አውቃለሁ፣ የሰው ብር እንደማዘርፍ አውቃለሁ። ስለማ ከየት ነው የተፈጠረው ይሄ ነገር? ብዙዎቹን የሚያግዝ ብዙዎቹን የሚረዳ ልጅ እንደሆነ አውቃለሁ። እግዚአብሔር በሚያውቀው ምንድን ነው የተፈጠረው ብዬ ጠየቅኩ። ከዛ የእሷን ነገር ማጣራት ጀመርኩ። ሳጣራ ኢትዮጵያ አይደለችም ያለችው ኡጋንዳ ነው። ኦኬ አልኩኝ። ገንዘቡ ወጣ የተባለው እንግሊዝ ሀገር ነው። እንግሊዝ ሀገር ማን ሊኖር ይችላል? እንዴትስ ኮኔክሽን ሊኖራት ይችላል ብዬ ጠየቅኩ። ስል እንግሊዝ ሀገር ያለችው የገዛቷ ሌላ ሰው የለም። ከዛ አካውንቱ አፕዴት የተደረገበት ቀን መቼ እንደሆነ በማስረጃ ነው ማመጣላቸው። አፕዴት ያደረገችበት ጊዜ ከዮኒ ቶሮንቶ ጋር ከአመት በፊት ነው ያቆሙት። ከዛ ነገር ሆነ። ያንን አፈነዳሁት። እሱ አንቺ ያለሽ ኡጋንዳ ነው፣ እህትሽ ያለችው እንግሊዝ ነው። የወጣው ገንዘቡ ከኡጋንዳ እንግሊዝ ነው። ሌላ ሰው ሊዘርፈው አይችልም። ያደረገችው የገዛ እህትሽ ናት። ከዛ እሱ በተወሰነ ወር ውስጥ እንግሊዝ ገባች። እንደዚህ አይነት ተደራጅተው የሚዘርፉ ሌቦች አሉ። ሌላው ምንድነው አሜሪካ ያሉ ያንተ እንትኖች ናቸው ጊፍተሮች አልሽ። በጣም አሪፍ። እኔ የምልሽ አንቺ እኮ እንግሊዝ ገባሽ አይደል እንዴ? እንግሊዝ ሀገር ኢትዮጵያ ነው እንዴ? እስከማውቀው እንግሊዝ ሀገር በገንዘብ ከረንሲዋ ራሱ ከአውሮፓ አንደኛ የተባለች ናት። ፓውንድ እና ዳላር ልዩነት አለው። ፓውንድ እና ዳላር አብሶሉትሊ ልዩነት አለው። ፓውንድ ይበልጣል። ተግባባን? ስለዚህ ፓውንድ ያለበት ከአሜሪካ የበለጠ ገንዘብ ያለበት እያለ አየዋለሁ፣ አመጣዋለሁ አይደል እንዴ? ታፕታፕ እያደረጋችሁ ሄደዎቹ እዛ ገብተሽ አይደል እንዴ ኦንሊ ፋን ፔጅ የከፈትሽው እናት ራቁት ገላ መሸጥ የከፈትሽው እዛ ከገባሽ በኋላ ማስረጃውን አመጣዋለሁ። የተሻለ ሀገር ጽድት ያለ ሀገር ገብተሽ በሚጥሚጣ እየተደረግሽ ባናትሽ እየተደፋሽ አሁን ድረስ የምትጫወቸው አንቺ አይደል? አሁን የምትጫወቸው አንቺ አይደል? አይደለሽም ወይ? አሁን ድረስ ሚጥሚጣ በርበሬ ምን ውስጥ እየተዘፈዘፍሽ ሽንት ቤት ውስጥ ምን ውስጥ እየተደፋሽ አሁን ድረስ እንደሱ አድርገሽ አይደል ለምታ ዮኒ ማኛ እስቲ ጌሞኒው ሲጫወት ገብታችሁ እስቲ የፊት ኢፌክት አድርግ ነው አለቀ። ባናት ተተከል ካልሆነ ትሄዳለህ። ምንም ነገር ሌላ ማድረገው ነገር የለም።
እና